አርዕስተ ዜና 7518ኛው የቅማንት ገልቦን ሃይማኖት የሽንኩላ በዓል በነገው ዕለት በደማቅ ሁኔታ ይከበራል ሲሉ የእምነቱ ተከታዮች ተናገሩ። ዩኒቨርሲቲዎች ከስምና ከተቋምነት በዘለለ የኢትዮጵያን ዘርፈ ብዙ ችግሮች መፍታት የሚያስችል ሚና የላቸውም ተባለም። በፋኖች ወድቆ የነበረው የምዕራብ በለሳ ወረዳ ከአንድ ወር በኋላ ሲለቀቅ አብዛኛው የመንግስት ተቋም ወድሞ ተገኘም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። 7518ኛው የቅማንት ገልቦን ሃይማኖት የሽንኩላ በዓል በነገው ዕለት በደማቅ ሁኔታ ይከበራል ሲሉ የእምነቱ ተከታዮች ተናገሩ። ከአዳም ጀምሮ በሰው ልጆች ትውልድ ሲወርድ ሲዋረድ የመጣው የዓለም መፈጠርና ማለፊያ ቀን መታሰቢያ የሆነው 7518ኛው የሽንኩላ በዓል በነገው ዕለት በደማቅ ሁኔታ በልዩ ልዩ ስነ ስርዓቶች ታጅቦ እንደሚከናወን የእምነቱ አባቶች ለጃኖ ቅማንት ሚዲያ ተናግረዋል። የሽንኩላው በዓል አከባበር ትላንት ምሽት በተከበረው የከረመኪ ስነ ስርዓት እንደተጀመረ የገለጹልን የሃይማኖቱ መሪዎች የነገው ሽንኩላ ወይም የዓለም መፈጠሪያና መጥፊያ ቀን መታሰቢያ በዓል ከመከበሩ በፊት የሰማያውያንና ምድራውያን ሰዎች ቃል ኪዳን መታደሻ በዓል የሆነው የከረመኪ ስነ ስርዓት ትላንት ምሽት በደማቅ ሁኔታ ተከብሯል ብለዋል። በነገው ሽንኩላ ዋና ክብረ በዓል የተለያዩ ስነ ስርዓቶች እንደሚካሄዱ የገለጹልን የእምነቱ ተከታዮች ጧት ምዕመናን በአቅራቢያቸው ባለ ድግና ተሰባስበው የሽንኩላውን ቅዳሴ በማካሄድ በዓሉን በጸሎትና በምስጋና እንደሚከፍቱት ተናግረዋል። ከቅዳሴው በረከት ቀጥሎ በግምት ከእኩለ ቀን በኋላ በዓሉን አስመልክቶ በሃይማኖቱ የበላይ ጠባቂ ክቡር ወንበር አማረ ሙሉነህ ቤት በተዘጋጀ ዝክር ምዕመኑ ተገኝቶ ከበረከቱ እንደሚሳተፍም ታውቋል። በዕለቱ የአባ ወንበሩ ዝክር እየተካሄደ ጎን ለጎን የተለመደው የእህልና ፍራፍሬ ዘሮች ባርኮት እንደሚካሄድ የገለጹልን የመረጃ ምንጮቻችን ይህ የዘር ባርኮት የሽንኩላውን በዓል ልዩ የሚያደርገው ስነ ስርዓት ነው ብለዋል። ነገ ከሰዓት በኋላ ሪቻርድ ሲጋመስ በ1960 ዓ.ም ገደማ ወደ ቦታው መጥቶ ባካሄደው የምርምር ስራው ላይ ባቀረበው መሰረት በክብር ወንበር አማረ ሙሉነህ የዘር ባርኮት ከተከናወነ በኋላ በመላው የቅማንት ምድር የሚገኙ አርሶ አደሮች ዘር መዝራት ይጀምራሉ ተብሏል። ከጥንት ጀምሮ የፈለገውን ያክል ዝናብ ቢጥል እንኳን ከሽንኩላ ዕለት በፊት አንድም አርሶ አደር ዘር መዝራት አይጀምርም ያሉን የእምነቱ ተከታዮች በድሮ ጊዜ የእምነቱ ተከታዮች አሁን ኢትዮጵያ ተብላ በምትጠራው ምድር ተንሰራፍተው በነበሩበት ወቅት በእምነቱ ደረጃ ትልቁ የሽንኩላ በዓል የሚከበረው ሸዋ በሚገኘው ሳማ ሰንበት የተባለው ቅዱስ ድግና ላይ እንደነበር የሃይማኖቱ መሪዎች ይናገራሉ። በቅማንቶች የገልቦን ሃይማኖት አስተምህሮ መሰረት ይደራ በዕለተ እሑድ የፈጠረውን ይህን ዓለም በሽንኩላ ዕለት እርሱ በመረጠው ዘመን ያሳልፈዋል ያሉን ሃይማኖቱ መሪዎች ምስጋና ይህን ዓለም ለማሳለፍ በዕለተ ሽንኩላ በነጭ ፈረስ ተጭኖ በእንተላ ድግና በኩል ይመጣል ብለዋል። በነገው ዕለት በጭልጋ በሚከበረው የሽንኩላ በዓል ከተለያዩ አካባቢዎች የሚመጡ እንግዶች እንደሚሳተፉ የገለጹልን የሃይማኖቱ አባቶች በዓሉ የሰላምና የበረከት በዓል እንዲሆን መልካም ምኞታቸውን ገልጸዋል። ጥንታዊ የሽንኩላ በዓል የበለጠ ተጠብቆ እንዲዘልቅና በዓለም አቀፍ ደረጃ በቅርስነት እንዲመዘገብ የሚመለከታቸው አካላት መረባረብ አለባቸው ተብሏል። ዩኒቨርሲቲዎች ከስምና ከተቋምነት በዘለለ የኢትዮጵያን ዘርፈ ብዙ ችግሮች መፍታት የሚያስችል ሚና የላቸውም ተባለም። በኢትዮጵያ የሚገኙ ዩኒቨርሲቲዎች በ2011 ዓ.ም በድጋሚ ተሻሽሎ በወጣው የከፍተኛ ትምህርት አዋጅ ቁጥር 1152 አንቀጽ 4 ስር የተዘረዘሩ ዓላማዎችን ለማሳካት እየሰሩ አይደሉም ተብሏል። በሰለጠነው ዓለም ለመጣው እድገትና የማህበረሰብ ለውጥ ትልቁን ሚና የተጫወቱት ዩኒቨርሲቲዎች ናቸው የሚሉ ወገኖች በእኛ ሀገር ያሉ ዩኒቨርሲቲዎች እንደ አንድ ተራ መንግስት አገልግሎት መስጫ ተቋም እንጂ እንደ ልህቀት ማዕከል አይሰሩም ሲሉ ነቅፈዋል። ዩኒቨርሲቲዎች ከመማር ማስተማር በተጨማሪ የምርምር ማዕከላት በመሆናቸው በተለያዩ ዘርፎች ሀገራችን የገጠሟትንና የሚገጥሟትን ችግሮች በምርምር ላይ በተመሰረተ መፍትሄ ያስወግዳሉ ተብሎ ቢጠበቅም ከዘለማዳዊነት አልወጡም ተብሏል። ማህበራዊ፣ ምጣኔ ሀብታዊ፣ ፖለቲካዊና ቴክኖሎጂያዊ ችግሮችን ከመፍታት ይልቅ የእነዚህ ችግሮች መፈልፈያ ማዕከላት የሆኑ ዩኒቨርሲቲዎችን መመልከት የተለመደ ነው የሚሉ አስተያየት ሰጪዎች በርካታ ዩኒቨርሲቲዎች በሙስና የተጨማለቁ መሆናቸውንም ተናግረዋል። ዩኒቨርሲቲዎች በመንደርተኞችና ሙሰኞች ስለሚመሩ ባላቸው የማህበረሰብ አገልግሎት የአካባቢያቸውን ማህበረሰብ ችግሮች ከመፍታት ይልቅ ለአካባቢው ማህበረሰብ ማህበራዊ ጠንቆችን የሚፈለፍሉ ከሆኑም ከርመዋል ተብሏል። በኢትዮጵያ የሚገኙ ዩኒቨርሲቲዎች እንደ አንድ የአካዳሚክ ተቋም ከፖለቲካና ሃይማኖት ተጽዕኖ ነጻ ባለመሆናቸው በየጊዜው ኢትዮጵያ ውስጥ የሚፈጠሩ ፖለቲካዊ ቀውሶችን ከማባባስና ከማራገብ ባለፈም የችግር መውጫ መንገድ የሚሆኑ በእውቀትና ምርምር ላይ የተመሰረቱ መፍትሄዎችን አይወልዱም ሲሉ የሀገራችን ዩኒቨርሲቲዎችን የሚተቹ በርካቶች ናቸው። እንደ ጎንደር ዩኒቨርሲቲ ያሉ ዩኒቨርሲቲዎች የተፈጠሩ ማህበራዊ ቀውሶችንና የእርስ በርስ ጦርነቶችን በአካል ገብተው እስከ ማራገብ የዘለቁ የሴራ መርሃ ግብራትን በበጀት ደግፈው እስከ ማከናወን መድረሳቸውም አይዘነጋም። በደቡብ ኢትዮጵያ የሚገኙ ዩኒቨርሲቲዎች በህዝብ
በህዝቡ ላይ በተደጋጋሚ የሚከሰተውን የመሬት ናዳ ችግር ቀድሞ በማጥናት የመፍትሄ መንገድ ከመንደፍና ተግባራዊ ከማድረግ ይልቅ ችግሩ ከተፈጠረ በኋላ የጥናት ግብረ ኃይል መድበው የችግሩን መንስኤ ለማጥናት መዘጋጀታቸውን ሲያሳውቁ መመልከት የተለመደ ነው ተብሏል። የአርባ ምንጭ ዩኒቨርሲቲ ትላንት ባወጣው መግለጫ በጋሞ ዞን በመቶዎች የሚቆጠሩ ሰዎችን የገደለውን የመሬት ናዳ መንስኤ ለማጥናት ግብረ ኃይል አቋቁሞ ወደ ቦታው እንደላከ ማሳወቁ በርካቶችን አስቆጥቷል። ዩኒቨርሲቲዎች ችግሮች ከመከሰታቸው በፊት ቀድሞ በመረዳት የሚፈጠረውን አደጋ በመቀነስ ስራ ላይ ከማተኮር ይልቅ ማንኛውም ኢትዮጵያዊ ግለሰብ እንደሚያደርገው ለቅሶ የመድረስ ዘለማዳዊ ተግባር አይነት ስራ እየሰሩ መሆናቸው ከስም ያለፈ በተግባር የሚገለጽ ዩኒቨርሲቲነት እንደሌላቸው ያመላክታል። አንዳንድ ዩኒቨርሲቲዎች በስማቸው ልክ ለማደግና ኃላፊነታቸውን ለመወጣት ቢጥሩም የሚሰሩት በሚመራቸው ግለሰብ ጥንካሬ ላይ ተመሰረተ እንጂ በተቋሙ ሁሉን አቀፍ ጥንካሬ ላይ ስላልተመሰረተ መሪዎቹ ሲቀየሩ ተመልሰው መውደቃቸው ግልጽ ነው ተብሏል። ለዩኒቨርሲቲዎች የወረደ ተግባርና የገነነ ሙስና በሀገሪቱ ያለው የተበላሸ ፖለቲካና ማህበራዊ ስርዓቶች አንበሳውን ድርሻ እንደሚወስዱም ታውቋል። በፋኖ እጅ ወድቆ የነበረው የምዕራብ በለሳ ወረዳ ከአንድ ወር በኋላ ሲለቀቅ አብዛኛው የመንግስት ተቋም ወድሞ ተገኘም። ከባለፈው ጥር 30 ቀን 2018 ዓ.ም ጀምሮ እስከ ዛሬው ዕለት ድረስ በፋኖ እጅ የነበረው የምዕራብ በለሳ ወረዳም ዛሬ መጋቢት 5 ቀን 2018 ዓ.ም በመከላከያ ቁጥጥር ስር መግባቱ ታውቋል። በማዕከላዊ ጎንደር ዞን የሚገኘው ምዕራብ በለሳ ወረዳ ላለፉት 35 ቀናት ገደማ በፋኖ ስር ወድቆ የቆየ ሲሆን እንደተለመደው አብዛኛው የህዝብና የመንግስት ተቋም ወድሞ ተገኝቷል። ከአንድ ወር ከሳምንት በኋላ ወደ አርባያ ከተማ ተመልሰን ገብተናል ያለው የአካባቢው ካድሬ የወያኔና የሻቢያው ተላላኪ ጽንፈኛ ታጣቂ በወረዳው ከሚገኙ 28 የመንግስት ተቋማት ውስጥ በ11ዱ ላይ ከባድ ውድመት አድርሶ በቀሪዎቹ ላይ ደግሞ ከባድና ቀላል ጉዳት አድርሶ ወጥቷል ሲል የተለመደ ክስ አቅርቧል። ጽንፈኛው ቡድን የመንግስት ተቋማት ላይ ከፍተኛ የንብረት የቁሳቁስና የሰነድ ውድመት አድርሷል ያለው የወረዳው ብልጽግና አሁን ግን መከላከያው ፋኖን አስለቅቆኛን ወደ ቀደመ ቦታችን መልሶናል ብሏል። ራሱን ፋኖ ብሎ የሚጠራው የአማራ ታጣቂ መሰረታዊ ባህሪው ንብረት ማውደም፣ ንጹሃንን ማገት፣ መግደልና ማሰቃየት እንዲሁም ህዝባዊ ሽብር መፍጠር ቢሆንም ይህ ኃይል ከብልጽግና በተቃራኒ ከመሰለፉ በፊት በመረጃ በትጥቅና ስንቅ እንዲፈረጥምና የሰላም ጠንቅ እንዲሆን ያደረጉት የዛሬ ከሳሾቹ የአማራ ብልጽግና ካድሬዎች መሆናቸው አይዘነጋም። ግልጽ ዓላማና ግብ ኑሮት ራሱን ችሎ እንዳይታገል የተፈጠረው የፋኖ ታጣቂ በብልጽግና ታዝሎ ከቅማንት እስከ ትግራይ ከዘመተና በርካታ ውድመት ካደረሰ በኋላ አሁን ደግሞ አዲስ ጌታ ቀይሮ ከቀደመ ጌታው ብልጽግና ጋር በከፈተው ውጊያ አማራ ህዝብን ትልቅ መከራ ውስጥ ከቶታል። በክልሉ ድጋሜ ባገረሸው ቀውስ በተለይም የደቡብ ጎንደር ዞን አብዛኛው ወረዳዎች በፋኖ እጅ ከወደቁ ወራቶች የተቆጠሩ ሲሆን በሚለቀቁ ጊዜም እንደሌላው አካባቢ ሁሉ አብዛኛው የመንግስት ተቋማት ወድመው እንደሚቆዩ አያጠራጥርም። እንደ ምዕራብ በለሳ ሁሉ በፋኖ ተይዘው ቆይተው የሚለቀቁ አካባቢዎች ክልሉ ባደራጁ አድማ ብተና የተባለ የውስጥ ፋኖ ሳይሆን ከህወሓትና ሻቢያ ጋር ጦርነት ይጀመራል በሚል ከቀጠናው በብዛት ተቀንሶ ወደ ትግራይ ሄዶ የነበረው የመከላከያ ሰራዊት በተወሰነ መልኩ ወደ አማራ ክልል እንዲመለስና ከፋኖ ጋር እንዲዋጋ በመደረጉ መሆኑን መረጃዎች ያሳያሉ። በማዕከላዊ ጎንደር ዞን ከሚገኙ ወረዳዎች መካከል አለፋ ወረዳውንም በፋኖ እጅ እንደወደቀ ሲሆን በሁለቱ ኃይሎች በሚደረግ የከተማና የዘፈቀደ ተኩስ ልውውጥ የሻውራ ከተማና አካባቢው ህዝብ አሁንም ከፍተኛ የህይወት መስዋዕትነት እየከፈለ ቀጥሏል። በክልሉ የተለያዩ አካባቢዎች ያለው ስርዓት አልበኝነት ዛሬም ተባብሶ እንደቀጠለ ሲሆን እገታ፣ ዝርፊያ፣ የንብረት ውድመትና መሰል ወንጀሎች አሁንም እንዳሉ ናቸው። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።